በተከታታይ 4 ቀን ለስራ ከከተማ እንደሚወጣ ነገር። ይህ ማለት 4 ቀን ሙሉ ምን እንደተፈጠረ ላላቀው ማለት ነው። ቆይ ግን ምን አይነት እድል ቢስ ነኝ? ኦፍ ማን ነው በዚህ ጠዋት ደግሞ ቴክስት የሚልከው? ዮናስ ቆየችሳ ምን ሆነ አይሁን ራስን ባልተልም አለፉ። ያስሚኔ እንኳን ደህና መጣሽ። አረፍ በይ። ለሴት ልጅ ክብር እንዳለ ያሳያል። እኔ ግን ጉዳዩ ባለፈው አዳሪ ስለነበረ እና የኔ ቆንጆ የምሬ ልንገርሽ በጣም ነው የምታምሪው። ይሄኔ እንዲህ ሊከዳኝ እንደ ንግስት አክብሮ ያኖረኝ ካሌብ ትዝ አለኝና አይደል አልኩት። የምሬን ነው የምልሽ። የባለፈው ሰውዬ ቀጥሮሽን ቢሆን ፈለገሽ ብትሄጂ የእንቅልፍ ኪኒን ብርጭቆሽ ውስጥ መጨመሩ በጣም አናዶኛል። ንግግሩ ይበልጥ ሳቢኝ። ኪኒን? ቆይ ግን እንዴት አንተ? እኔም ገና በጊዜ ስደውልልሽ ያለሽበትን ነግረሽኝ ነበር። በእርግጥ አላልሽኝም፣ ግን መጣ። ስመጣ ከሰውየው ጋር ሳይሽ ልክ ባይሆንም ከፋይ። አንቺም ካለምንም ማንገራገር የተቀመጠልሽን ብርጭቆ ብድግ አድርገሽ ጠጣሽ። እሺ ከዛስ? ከዛማ ሰውየውን እህቴ ናት ስለው አንቺ ምንም ብትሰክሪ አላሳፈርሽኝ፣ ወንድሜ ነው ብለሽ ሙጭጭ አልሽብኝ። እናም ይዤሽ ከዛ ቤት ወጣሁ። እሺ ከዛስ? አለቀ። ደሞ ያሳክሽ አብረኝ ደረፈራለሁ ብለሽ ስቅስቅ ብለሽ ስታለቅሽ አንጀቴን ነበር ይበላል። የአፍረስ ሳቅማ አሳቂ። አንድም ነገር ሳልጨመር ሳልቀንስ ነው ሪፖርት ያደረኩት። የተከበሩ ምን ብዬ እንደማመሰግነው ግራ ገባኝ። ወንድም ያገኘው ያህል ነው የተሰማኝ። ደግሞ ምንም ሳያደርገኝ ከዛ ሰውዬ ስላስጠላ እንዴ ያስሚን ደስ ብሎኛል። ምን ሆንሽ? ካሌብ ለካ አንቺም ሌላው እንዳግኝተሽ ነው ተሰሽኝ ሄድሽው። በእርግጥ ካሌብዬን አሁንም ቢሆን አልጠላሁትም። ያም ማለት ግን በሱ ተስፋ አልቆረጥኩም ማለት አይደለም። መልስ የለሽም። ለነገሩ እንዴት ይኖርሻል? በንግግሩ ይበልጥ ተናደድኩ። የከዳኝ ሳያንሰው ከዮናስ ጋር ጠረጠረኝ። መጠርጠሩ ሳያንሰው ይህን ያህል ቀን የት እንደሆንኩ እንኳን የማያውቅና ያላሳሰበው ሰው ዛሬ ደርሶ እሱ ተበዳ ይሆን። ዝምታ ይሻልሻል። ለነገሩ ምን ብለሽ ልትመልሽልኝ ትችያለሽ? ነገሮች ከአቅሜ በላይ ሆኑ። ያስሚንዬ ችግር አለ? እነሱ እነማን ናቸው? እሱ ፍቅረኛዋ ነው፣ እኔ ደግሞ ጓደኛዋ። ያስሚንዬ ጠብቂኝ እንጂ። ያስሚን ያስሚን፣ አረ ያስሚን ያስሚን፣ እሺ አንዴ አውሪኝ። አረ አንዴ ጠብቂኝ። ምንድነው? ያስሚን ባለትዳር ነበርሽ እንዴ? ዮኒ ተወኝ በቃ። እሺ ተይው አትንገሪኝ። ቅድም እኮ ስታቅፊኝ አንግል ሰይ ነው የሚመስለው። የማቀፍ ለምን እንደሌለሽ ያስታውቃል። አንቀሽ ልገይኝ። እውነትም ዮናስ ይለያል። ከካሌብ ጋር ያሳለፍኩትን እያሰብኩኝ ስረበሽ፣ እሱ ግን አስረሳኝ። ጭራሽ ምንም እንዳልተፈጠረ ሁሉን ረስቼ መሳቅ ጀመርኩ። ያስሚኒ እና ማታ ልምጣ እና ላመጣ ነው። እሺ ቻው፣ መልካም ስራ። ዮኒ አንድ ቀን እንደ ካሌብ ቢከዳኝም እስከዛው ግን አብሬው በንጹህ ጓደኝነት እቀጥላለሁ። ስራ እየሰራን ማስበው ጠዋት ካሌብዬ እንዴት ሰላሙን አግኝቷት ነው። እሷ ደግሞ ማን ካፌ እንዳለው ነግሯት ነው ይዛኝ መጣች። ቆይ ግን ሰላም እንደዛ እንደተቆዳው እያወቀች እንዴት ከካሌብ ጎን ትቆማለች? ጭራሽ ዮናስ እንዲርቀኝ ብቻ ሰላም ሁሉም ጠባሳዎች ላይ አሻራዎቿ ይታየኝ ጀመር። እቺ ልጅ ከኛ ስር ለምን አልጠፋለች? ብቻ ጭንቅላቴ እነዚህን ጥያቄዎች እየፈጠረ ያስጨንቀኝ ጀመር። ግን ምንም መልስ ስላልነበረኝ በቃ አጋጣሚዎች ናቸው ብዬ አለፍኳቸው።
አትንካኝ ወደዛ። ለዚህ ነበር ብዙ ፈተና አልፈሽ እኔ መርጠሽ የመጣሽው? ምን ቀረ ነው ወይንስ ሪታ ጥላ ሄደች? ያስሚን እንደምታስቢው አይደለም። ምን እንዳስብ ነበር የጠበቀው? ንገረኝ እስኪ ካሌብ። ይሄን ያህል ጊዜ ካንተ ስርቅ አንድም ቀን እንኳን የተወደቀሽ ብለህ አላየኸኝም። ታዲያ ዛሬ ምን ተገኘ? ንገረኝ፣ ምን ተገኘ? ያስሚን ይቅርታ አድርጊልኝ። እኔ ካንቺ ተለይቶ መኖር አልችልም። ላጣሽ አልፈልግም። ብዙ ምክንያቶችን ደርድሮ ሊያሳምነኝ ሞከረ። ቆይ እሺ ምን ላድርግ? ካሌብ ይህን ከራሴ በላይ አስበልጬ ወዷል። እኔም ከስካሁኑ ልፋቴ አይበልጥም ብዬ ይቅርታ ላደርግለት ወሰንኩ። ይቅርታም አደረግኩ። አለሽ በልቤ ላይ አንቺው ራስሽን ከምትወጂው በላይ ከራስ በላይ ንፋስ እንደሆነ ከካሌብ ጋር እንደገና አብረን መኖር ጀመርን። በእርግጥ በሙሉ ልቤ አላመንኩትም፣ ግን ጊዜ ሁሉን ያሳየኛል በሚል ፍቅር መስጠቴን ቀጠልኩኝ። እሷ እንደ እናት ናት ቀኝ እጅ መዳፍ የሳሎኔ። ከካሌብ ጋር መኖር ከጀመርኩኝ በሳምንቱ የቤት አከራያችን ገንዘብ ጨምሮ ላለማለት ወንድሜ ከሳምንት በኋላ አዲስ አበባ የሚገባው። ስለዚህ ቤት ፈልጉ በሚል በተዘዋዋሪ አለሳልሳ ቤት ይልቀቁ ብላ ነገረችን። እኛም ለደላሎች ነግረን እዛው አካባቢ ከሳምንት በኋላ ሌላ ቤት ተከራይተን ነበር። ሪታ ከቤታችን ወጣለች፣ ግን የትና እንዴት እንደወጣች መጠየቅ አልፈለኩም። ብትቀር እንጂ መታመሜ መዘግየትሽ ኃይሌ። ዮናስንም ሳገኘው ስለ ካሌብ ሁሉንም ነገር አጫወትኩት። ግን ዮኒ ለምን ቀድመሽ አልነገርሽኝም አላለም። እንደውም ወንድም ሊሆነኝ ቃል ገባልኝ። እውነት ለመናገር በዮኒ ንግግር ከልቤ ነበር ደስ ያለኝ። እረፍትና ሰላም ነበር የተሰማኝ። ያስሚንዬ፣ ማን ነው ይሄ? ዮናስ ነው ምናምን ከሚባለው ልጅ ራቂ። ካሌብ ለምን? ዮኒ እኮ በጣም ጥሩ ልጅ ነው። ያስሚን፣ እኔ እንግዲህ የሚሰማኝን ተናግሬያለሁ። ካሌብ ለምን እንደዚህ እንደሚሆን ባይገባኝም እኔም እሱን ቅር የሚያሰኘው ከሆነ ሁሉም ነገር ጥንቅር ብሎ ይቅር ብዬ ዮኒ ሲደውልልኝ ላለማንሳት ለራሴ ቃል ገባሁ። የተረገመ ቀን ልበለው ወይንስ የተባረከ ቀን? ብቻ ምን አለፋችሁ ቀኔን በጥሩ ለመጀመር ሞከርኩኝ። ጠዋት በጠዋት ተነስቼ መሰራራት ያለብኝን ስራዎችን በሙሉ ሰራራው። ቁርሳችንን ሰራው፣ ቤቴን አጸዳው፣ በረንዳችንንም ጠራረኩኝ። ይሄኔ ነበር ችግሩ የተፈጠረ። ገና ወደ ውስጥ ከመግባቴ በሩ ተንኳኳ። በሩን ስከፍተው የፍቅሬ እንቅፋት ሪታ ነበረች በር ያንኳኳች። በሩን ለያሌ ብጠረቅምባት ምንኛ ደስ ባለ። ግን እንደምንም ራሴን ተቆጣጥሬ ደግሞ ምን ቀረሽ? ምን ፈልገሽ መጣሽ? አልኳት። እሷም ያለምንም ማንገራገር አይኗን በጨው አጥባ ካሌብዬን አለችኝ። ካሌብዬ ተኝቷል። ምን ነው ችግር አለ? ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አርግሻለሁ። ምን አርግሻለሁ? እኔና ካሌብዬ ታርቀን በፍቅር 3 ወር እንኳን ሳንቆይ ሪታ እንደገና ህይወቴ ውስጥ ጣልቃ ገባች። መቋቋም አቅቶኝ ራሴን ሳትኩኝ።